እማዬ እኔ ምን ብዬ ነው አባዬን ማበሳጨው? አይ እኔ ግን እንደዛ አይመስለኝም። ታዲያ ምን ነው እማዬ? ደግሞ ሰላም በጣም ደስ ብሏታል። እና ለምን ደስ አላት ነው? ያው ልጇን ልትወልድ ስለሆነ ይሆናላ። እኔም አንቺን ልወልድ ሰሞን በጣም ደስ ብሎኝ ነበር። እንዴ እማዬ ልጅ መውለድ ደስ ይላል እንዴ? በጣም ነው ደስ የሚለው። እንደውም ሲመስለኝ አንቺ ተስተካከዩ ልጅ ስትወልጂ። እሺ በቃ እማዬ ችግር የለውም። ናታን አግብቼ ትር ነው ልጅ የምወልድልሽ አይደል? እስኪ እናያለን። እና ደግሞ እማዬ ዳጣና ሰላም ምናችሁም አላማረኝም። አይሰለችሽ? ደግሞ ምን አየሽ? ስራሻለሁ እባክሽ። እና ደግሞ እማዬ የምጥርነት ምን እንዳለች ብታውቂ። ደግሞ እሷ ምን አለች? ለውሃ ታያግሯት፣ ውሃ ደግሞ ለእኔ የነገረችኝ እማዬ። እና አንቺም እሷ አላምነሽ ለእኔ ልትነግሪኝ ባልሆነ። አልፈልግም ኤቢ አልፈልግም፣ እባክሽ ተነሽ። አይ እማዬ ልንገርሽ፣ ስሚኝማ የምጥርናት ምን አለች መሰለሽ? ማርቲ እኮ አንዳንድ ጊዜ በጣም ሞኝ ናት። የቤት ሰራተኛዋ ከቤት ራሱ አርግዛ የልጁ አባት ማን ነው ብላ ጠይቅም ብላ እያወራችልሽ ነው። ምን ጭራሽ ብለሽ ነገር እያመላለሽ ከመንደርተኛው ጋር ልታጣይቅ? አይ እማዬ እኔ እኮ አይደለሁም ውሃ ናት እኮ የነገረችኝ። ቆይ እኔ የግድ የልጅሽን አባት መናገር አለብሽ ብዬ ማስገደድ ነበረብኝ ማለት ነው? ያደረኩት ነገር ልክ አይደለም ማለት ነው? አይምሯን ትመርዛታለች። እንዴ ማርታ እኮ የዋነች እና ጅንም ጭምር ነች። እንዴት ሰራተኛው አርግዛ ልጁ አባቱ ማን እንደሆነ ሳታውቅ እንዴት ዝም ብላ ትቀመጣለች ብላ እኮ የሰፈር ወሬው ሳውሩ ነበር እያለች ነበር። እና ልክ እንደዛ ስትል ለሷ እየነገረቻት ነበር። አንቺ ምታወሪውን እያሰብሽ እስከዚህ ታባራታለች። እማዬ እውነቴን እኮ ነው። እስታስቢ ሰላምና አባዬ የሆነ ነገር ኖራቸዋል። ዳጣና ሰላም ሰሞኑን በጣም እየተቀራረቡ ነው። የሆነ ነገርማ አለ እያለች እና አባዬም ችግር እንዳለበት ጭምር እየነገረች ነበር። ሰላም ድንገት ስለ እናቷ ስላነሳችው ዳጣ እናቴ በጣም ናፍቀኛለች እያለችው በጣም ተፋቃ ነበር። እንዳጋጣሚ ውሃ መታ ከሷ ጋር ዳጣ ስትል ምንም አልሆንኩም እናቴ በጣም ናፍቀኝ ነው እያለቻት ነበር። እና ከዳናትሽ እኮ ከናፈቀሽው እኔም ናፍቀኛለች እያለቻት ነበር። እና ማርታ ግራ ገባት። ምክንያቱም ይሄ ነገረችው። ቆይ ስለምን እንደምታወሪ ያስብሻል? ጭራሽ ከጎረቤት ከልታጣልኝ ወሬ ማመላለስ ጀመርሽ ብላ ትቆጣለች። እማዬ እንግዲህ ያለት እኮ ነው ለእኔ ውሃ ነው የነገረችኝ። ውሃ ግን አልነገረቻትም። ነገር ግን ራሷ ፈጥራ ያወራችው ነበር። አብይ ራሷ ነበር የፈጥራ ስትናገር የነበረው። ዳጣ ግን እንደከፋትና እንደደበራት ነገረቻት ለውሃ። ውሃ ለምንድነው የከፋሽው? ለምንድነው የደበረሽው? እኔም እኮ ደብሮኛል እያለቻት ከዛ ለምንድነው የደበረሽ ትልና ታቅፋታለች ማለት ነው። ዳጣን ግን እናቴ ናፍቀኛለች ብላ ነበር እና እሷ ስትጋባና ስታዝን ካየችው ውሃ ታለቅሳለች። ከዛ ታቅፋትና አንቺ የኔ ውድ እህት ነሽ፣ ስለዚህ እሺም አይከፋኝም። አንቺ ያለሽ እንዴ አብይ አለች፣ ሰላም ያለች እናት አለኝ፣ ሁሉም ሰው አለልኝ፣ በጭራሽ አልከፋም እያለችው ነበር። በቃ እንደዚህ ስትከፍ ድጋሚ እኮ ላይሽ አልፈልግም። ዳጣትን አርቹ እንግዲህ በር ላይ አብይን እየጠበቃት ነበር እና የህንድ ጭፈራ ውዙ እየተወዘወዘ እየጠበቃት ነበር። እና ድንገት አብይ ትመጣና ቆይ እዚህ ደግሞ የምትሰራለ እያለችው፣ ቆይ ደግሞ ዛሬ በጣም ቆንጆ ሆነብሻል፣ በጣም አምሮብሻል፣ አይኖችሽን፣ ጸጉሮችሽን፣ በቃ ሁሉ ነገርሽ እኮ ያምራል እያላት ነበር። አሁን እሱን ተይና
አሁን የሚፈልገው ለአንድ ጉዳይ ነው እያለት ነበር። እና ከናታ ፍቅር እንዲይዞ ለማድረግ ነበር እሷ እና ማስተፋቀር ካለ ምናምን ብላ ስትጠይቀው ነበር። እሱን እንደሌለና መቼም እንደማይሆን እየነገራት ነበር። ዳጣና ደረጀ ይገናኛሉ። ሰላም እሷ ወደ እንትን ስትሄድ ምሳ ቋጥራ እየሸኘች ነበር። አባዬ ይሄ ምንድን ነው ያሹ ስላት ሰላም ይሄን እኮ ቋጥራ የሰጠች አባዬ እያላትና እየተንከባከበች እንደሆነችው እና በጣም እንደምትወደው ጭምር እየነገረችው ነበር። እና ሰላምን በጭራሽ ማስጨነቅ የለብሽም ነፍሰ ጡር ነች እያለች ነበር። አዎ ሰላም ሰሞኑን ፍቅሯ በጣም ጨምሯል አባዬ። በእርግጥ እኔም በጣም ወዳታለሁ፣ ግን ሰሞኑን በጣም እያየችኝ በቃ የበላሁት የጠጣሁት ራሱ እኮ የመሰላት አይደለም እያላት ነበር። እናም ግን ብዙ ጥያቄ እንዳትጠይቃት እሺ። ለምንድነው የማልጠይቀው አባዬ? ያው በጣም ትጨነቃለች። ስለዚህ ምንም አይነት ጥያቄ እንዳትጠይቁ ብሎ ነበር ይነግራታል። እንግዲህ አሁን የምፈልገው ነገር የማታመጣልኝ ከሆነ ደግሜ አላየም ስትል እሺ ለማን ፈልግሽው? እንግዲህ ስለማልወድም እንድወደ የማደርግ መድኃኒቱን ልታመጣልኝ ትፈልጋለች ስትል ታዲያ አረሱ የማይሆን ነገር ነው፣ የስጠን ስራ ነው። ስለዚህ አብዬ እባክሽ አይሆንም ስላት ነበር። ትሰማኛለህ? አንተ ማትረባ አሁን የምታመጣ ከሆነ በቃ ሂድ ከዚህ ጥሎና ታመነጫጭቀዋለች ማለት ነው። ከዛ እሱ ቆይ ምን እየሆንሽ ነው? ግን ለእኔ ነው እርግጠኛ ነሽ? ስለወደድሽ ደስ ብሎኛል። አንድ ቀን እንደምትወጂኝ እርግጠኛ ነበርኩ እያላት ነበር። እና አሁን ሰው በዝነ ጥሎነት አባረዋለች ማለት ነው። እንግዲህ ዳጣ እናቴ የትን እናቴ ደህና ነች ብላ ስትጠይቀው አዎ እናትሽ በጣም ደህና ነች ዳጣ እያላት ነበር። እና እናቴ ግን አይታኝ ታውቃለች እያለችው ስለ እናቷ ማውራት ጀመረች። እና ዳጣ ካሁን በኋላ ቃል እባክሽን የምነገረው ነገር እያሰብሽው ስለ እናትሽ እንዳትጠይቀኝ ብዬሽ ነበር፣ አረሳሽ እንዴ? ቃል ገብተሽ ነበር እኮ እያላት ነበር። እና እሺ በቃ አላስጨንቅም፣ እንድትጨነቀው አልፈልግም፣ ግን እናቴ በጣም ስለናፈቀች ነው ማለቷ ነገረችው። እናቷ በጣም ደህና እንደሆነችም ጭምር እና ስለ አንቺ እየጠየቀችው እንደሆነ ነገራት። ስለዚህ ካሁን በኋላ ሰላም ጋር ስታወሪ ጥንቃቄ አድርጊ፣ ብዙ አታስጨንቃት እያለ ነበር። እና እሷም እሺ አባዬ በቃ ላስጨንቃቱም እያለችው ነበር። እና ሰላም ምንም ነገር በትለሽ ምንም ነገር እንትን እንዳትል ብላ እንግዲህ በጣም ዳጣ እንደምትወዳት እና ለእሷ እንደምታስብ ጭምር ማርታ በጣም ተጨነቀች። ናታን እማዬ ምነው ችግር አለ? እንዴት ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ ስላት እና የተፈጠረው ነገር እየነገረችው እንደውም ብዙ ጊዜ ይህን ነገር ያለች አብይ ትሆናለች ስል አዎ አብይም ብዙ ጊዜ ብላለች። ነገር ግን አሁን ጎረቤት እያወሩ እንደሆነ ነገረች። ቆይ ናታን እኔ መጥፎ ሰው ነኝ እንዴ? እናት ብሆን ኖሮ አንቺስ አትለኝም ነበር። እና የወለዱት ልጅ በጭራሽ የራስ ሊሆን አይችልም። ያልወለድ እኮ ልጅ የራስ ሊሆን ያልወለድ እኮ ልጅ ያንተ የራስ ሊሆን አይችልም አንቺ ባትለኝ ነበር አለችም። እሱስ ልክ ነሽ እማዬ፣ ምንም ቢሆን እናት ነች ሁሌ እያላት ነበር። እና ሰላም ነፍሰ ጡር ሆነ። ነገር ግን አባቷ ማን ነው ብዬ ማስጨነቅ ነበረብኝ እንዴ? እማዬ ለምን ይህንን እርግጠኛ ነኝ አብዬን አይደለም አእምሮሽን ልትይዝ የሞከረችው። አይ አብዬማ ብዙ ጊዜ ተናግራለች፣ ነገር ግን በአሁኑ ከጎረቤት ነው የሰማሁት እያለችው ነበር። ምትልና ውሃ አንድ ላይ እየተጫወቱ ነበር። ፀጉርሽን ላይስ እያለች እየታገለቻት ነበር ማለት ነው። እማዬ እባክሽን ሰዎች የማወሩት ነገር በጭራሽ እንደዚህ እንዳስብሽና ማጨናነቅ የለብሽም እያላት ነበር። አላቅም ናታን፣ ጥሩ ሰርቻለሁ፣ መጥፎ ሰርቻለሁ፣ ምንም አላቅም። ነገር ግን እየተባለ ያለ ነገር በጣም ከባድ እንደሆነ ነገረችው። እማዬ ሰው የሚያወራ ነገር ስለነሱ ማሰብና መጨነቅ የለብሽም እባክሽ እያላት ነበር። ብቻ አላቅም ናታን፣ መጥፎ ሰርቻለሁ እንዴ? እኔ መጥፎ ነኝ እንዴ? እያለች ማውራት ቀጠለች። ኧረ እማዬ በጭራሽ አንቺ መጥፎ ልትሆኝም መጥፎም አይደለሽም እያላት ነበር። ታዲያ ለምንድነው ሰው እኔ ህይወት ላይ ገብቶ እንደዛ ነው እና አስገድጄ አስጨንቄ አባትሽ ማነው? አባትሽን ካልነገርሽኝ ከዚህ ቤት ውጪ ላላት ነገር ምን ማድረግ እችላለሁ እያለች ነበር። እማዬ እንዳልኩሽ ነው፣ ሰው የማወራ ነገር ምንም ሊደርስች እያለ ደራጀ ደግሞ
ከሰላም ስልክ ይደውልና እና ደረጀ እያስጠነቀቃት ነበረ። ዳጣ ብዙ ጊዜ ስለሷ እያወራችለት ስለሆነ ልጅቷ በጣም ተጠራጥራለች። ሰላም ምን እየሆንሽ ነው? እባክሽ ጥንቃቄ አድርግ እያለት ነበር። መቼም እንግዲህ አንድ ቤት ውስጥ እየኖርን ተራርቀን መገናኘት ሆነ ስራችን እያለት ነበር። እና እባክሽ ሰላም ጥንቃቄ አድርገኝ፣ በጭራሽ ዳጣ እናቷ እንደሆንሽ ማወቅ የለባትም፣ ጥንቃቄ አድርጊ እያላት ነበር። እና እሷም እሺ ትላለች። እና ጋሼ የተወሰነ ጊዜ ስጠኝ፣ ልጄን እኮ አይቼ ራሱ አልጠገብኩትም፣ ናፍቆቴን ራሱ እኮ አልተወጣሁትም፣ ስለዚህ የተወሰነ ጊዜ ስጠኝ እያለችው ነበር። እሱም እሺ ግን ሰላም እባክሽን ጥንቃቄ አድርጊ እያላት ነበር። ናታና ዳጣ ናፍቀሽኛል እና ውጭ መገናኘት አለብን እንደ ስላት አይ አብይዋን እዚህ አትመጣም አታስበው እያለችው ነበር። እና ደረጀን እንደተጠራጠረችው ማርታትን ይነግራታል። ማለት እኔ ተጠራጠርሽ እንደ እያለችው ነበር። አይ አይደለም በሰላም እርግዝና ነው እያለችው ነበር። የሰላም እርግዝና? አዎ እያለች ሰላም እሺ ጋሺ አታስብ፣ ምንም ነገር አይፈጠርም፣ ምንም ነገር አልለውም እያለችው ነበር። እና እያለችው ከአንቺ ከሰላም ጋር የሰላም አባት አዳደረች። አይ በጭራሽ ሊሆን አይችልም፣ በእርግጥ ሰው ማመን ከባድ ነው፣ ምን እንደሚፈጠር ማወቅ አትችልም እያለችው ነበር። ቢሆንም ግን አባቴን ግን አምናለሁ ናታን እያለችው ነበር። እና እዛ ጋር እዩ እላትና ጉንጃን የስማታን ማለት ነው።